አዳምን መለሰው ከወጣበት ቤት አዳምን መለሰው ከወጣበት ቤት እሰይ የምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ በሙሴ ኦሪት የተነገረው ሞትን ድል አድርጎ የተነሳው ነው ሞትን ድል አድርጎ የተነሳው ነው እሰይ የምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ ማርያም መግደላዊት ምንኛ ታደልሽ ምንኛ ታደልሽ ከሰው ሁሉ በፊት ትንሣኤን አየሽ ከሰው ሁሉ በፊት ትንሣኤን አየሽ እሰይ የምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ ብርሃን ያሳየዋል የጽድቅንም ፋና ፋና ለሚገዛለቱ በጽድቁ ጎዳና ለሚገዛለቱ በእውነቱ ጎዳና እሰይ የምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ ስምህን ተናገር ሁሉም ተቀበለ ሁሉም ተቀበለ ከጥፋት ልጅ በቀር ማንም አልታጎለ ከጥፋት ልጅ
ልጅ በቀር ማንም አልታጎለም። እሰይ የምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ። አባት ሆይ በጽድቅ ባርከ ቀድሳቸው ባርከ ቀድሳቸው ከጥፋት ልጅ በቀር ሁሉም ያንተው ናቸው ከጥፋት ልጅ በቀር ሁሉም ያንተ ናቸው። እሰይ የምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ። አንዴ ሆኖ እነርሱ በሰላም በፍቅር በሰላም በፍቅር እኔም አንድ እንደሆን ከአንተ ከአባቴ ጋር እኔም አንድ እንደሆን ከአንተ ከአባቴ ጋር እሰይ የምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ። በየቤታችሁ ሆናችሁ የጌዲዮ ቴሌቪዥንን ምርጫችሁ ያደረጋችሁ ክቡራትና ክቡራን ተመልካቾቻችን እጅግ አድርገን እናመሰግናለን። የ2018 ዓመተ ምህረት የጌታችን የኢየሱስ ክርስቶስ የትንሣኤ በዓልን በልዩ ሁኔታ እያከበርን ነው የምንገኘው። ከበገና ዝማሬ በኋላ ተመልሰናል። ክቡራትና ክቡራን ተመልካቾቻችን አሁንም ቆይታችሁን ከጌዲዮ ቴሌቪዥን ጋር ብቻ አድርጉ። ወደ ዘማሪት የማርያም ደግሞ እንሻገራለን። ክቡራትና ክቡራን እንግዲህ ብዙ ጊዜ የሴት በገና ደርዳሪያን አልተለመዱም። እንግዲህ ጥቂቶች እንዳላችሁ እናስባለን። ከዚህ ከበገና ጋርና ከጾም ጋር በተያያዘ ያሉ ጥያቄዎችን ደግሞ ወደ አንቺ ይዘን እንመጣለን። እንግዲህ በገና ከዚህ ጾም ጋር ወይንም ደግሞ ካገባደድ ነው የአብይ ጾም ጋር ከትንሣኤ 55 ቀናት አስቀድሞ ከቆየንበት የአብይ ጾም ጋር ተያይዞ እጅግ በጣም በስፋት ይነሳልና ከዚህ ጾም ጋር ያለው ቁርኝነት ምን ይመስላል? እውነት በዚህ ጾም ብቻ ነው ይህንን በገና ልንጠቀመው የምንችለው ወይንስ ደግሞ ከጾም ወቅትም ባሻገር በሌሎች ጊዜያትም ልንጠቀምበት እንችላለን የሚለውን እንመልከት እስቲ ካንቺ ጋር። እሺ እግዚአብሔር ይስጥልኝ። በገናን ከጾም ጊዜ ጋር ብቻ የሚል ሀሳብ የመጣው በአጼ ኃይለ ሥላሴ ዘመነ መንግስት ጊዜ ኢትዮጵያ በነበራት የሬዲዮ መርሃ ግብር ላይ በገና ተለምዶ ስለነበረ ነው። አያቶቻችንና አባቶቻችን ስንጠይቅ ብዙ ጊዜ ትምህርት ቤት ስንሄድ የምንሰማው ሬዲዮ ላይ የበገና መዝሙር ነበር ይላሉና ሬዲዮ ላይ ስለተለመደ እንደ ባህል ተወስዶ ነው እንጂ በገና በጾም ጊዜ ብቻ የምንጠቀመው አይደለም። ቅድም ወንድማችን ለማንሳት እንደሞከረው ለተመስጦ ለመንፈሳዊታችን ለማጠንከር ነው። ያ የሚሆነው ደግሞ በጾም ጊዜ ብቻ ሳይሆን ከጾም ጊዜ ውጪ ባለው ጊዜ ነው። ስለዚህ የዛን ጊዜ በነበረው ባህል እንጂ በገና ከጾም ውጪም አገልግሎት በደንብ የምንሰጥበት መሳሪያ ነው። መልካም። እንግዲህ በብዙ ተመልካቾቻችን እንግዲህ አእምሮ ውስጥ በገና ሲነሳ የአብይ ጾም ይነሳል። የአብይ ጾም ሲነሳ በገና ዝማሬዎች ይነሳሉና
የበርካቶች ጥያቄ ነው። በገናን የምንጠቀመው ለአብይ ጾም ብቻ ተደርጎ የሚታሰብ ሀሳብ ስለሆነ ነው ይህንን ጥያቄ ያነሳሁት። ከዚህ ከበገና ጋር ወደ ሌላኛው ጥያቄ ወደ አንቺ ስመጣ ሌላ ዓለማት ላይ በገናን አንመለከትም። እንግዲህ በኢትዮጵያ ብቻ ያለ የዜማ መገልገያ ነው በገና። ከዚህ ጋር በተያያዘ ከቱሪዝም ጋር በተገናኘስ እየተሰሩ ያሉ ስራዎች አሉ ወይ እንደ ማዕከል? በገና የዚህ አይነት ቅርጽ ይዞ ያለው እርግጥ ነው ኢትዮጵያ ውስጥ ነው። ከዛ ውጪ ዓለም ላይ ሃርፕ የሚሉት አይነት አለ፣ ቅዱስ ዳዊት የሚጠቀመው ነው ይላሉ። እኛ ጋር ልክ ነው የዚህ አይነት ቅርጽ ይዞ በገና ያለው ኢትዮጵያ ውስጥ ነው። ከቱሪዝም አንጻር እንደ ማዕከላችን እየሰራን ያለ ነው። በአንድ ጊዜ እንግዲህ በገና የመጥፋት አደጋ ላይ ነበረ። ከዛ በኋላ በገና እንደገና አንሰራርቶ እንዲቀጥል ካደረጉ አካላት መካከል ማህበረ ቅዱሳን አንዱ ነው። እሱን ራዕይ በመከተል የኛም ማዕከል አሁን ላይ ብዙ ሰልጣኞችን እያሰለጠነ ይገኛል። ከዛም በተጨማሪ በገና በጥምቀት በገና ሰዓት ላይ አደባባይ መናገሮች ላይ እንጠቀመዋለን በገናን። ከዛም ደግሞ በመቄዶንያ ወይም ደግሞ በአረጋውያን መጦሪያ ማዕከላት ላይም እንዲሁ አገልግሎት እየሰጠ እንገኛለን ማለት ነው እንደ ማዕከል። መልካም እንግዲህ ወደ ሌላኛው የበገና ደርዳሪና የበገና ዘማሪ ወደ ዲያቆን ሙሴ ደግሞ እንሻገራለን። እንግዲህ ዲያቆን ሙሴ ካንተ ጋር ደግሞ በሚኖረኝ ቆይታ ስለ በገና ደርዳሪዎች ቁጥር ከዚህ በፊት አነስተኛ ነበር የበገና ደርዳሪዎች ቁጥር። አሁን ደግሞ የወጣት ዘማሪያንም ጭምር ልክ እንደናንተ ያሉ ወጣት የበገና ደርዳሪዎችም እየተፈጠሩ ነው። እንዲሁም ከዚህ በፊት በነበረው እንግዲህ ሁኔታ የበገና ደርዳሪዎች በእድሜ አንጋፋ የሆኑ ወይም ደግሞ በእድሜ ተለቅ ያሉ የሸመገሉ ሰዎች በቃ በገናን የሚደረደሩት እነሱ ናቸው ተብሎ የሚታሰብባቸውም ጊዜያቶች ነበሩ። አሁን ደግሞ እንዲህ እንደናንተ ያሉ የበገና ደርዳሪዎች እየተፈጠሩ ነው ያሉትና የዚህ ሚስጥሩ ምንድነው? በገና ለመደርደርስ የእድሜ ገደብ አለው ወይ? የጾታ ገደብ ነበረ ወይ? አሁን እንግዲህ እንደነ የማርያም ያሉ ሴት የበገና ደርዳሪዎችም አሉና እውነት የእድሜና የጾታ ልዩነት ነበረ? አሁን ወጣት በገና ደርዳሪያን የተፈጠሩበት መንስኤስ ምንድን ነው? እሺ እግዚአብሔር ይስጥልኝ። በጣም ጥሩ ጥያቄ ነው። እንግዲህ ከመጨረሻው ጥያቄ የመለስኩ በመጣ የተሻለ ይመስለኛል እና የጾታ ገደብ ከሚለው አንጻር እንግዲህ ቀደም ብለን ስናይ የበገና አገልግሎትን ስናይ የቤተ ክህነት በቤተ ክርስቲያን የሚገለገልበት ሆኖ ሳለ በቤተ መንግስትም ደግሞ ነገስታት ይዘምሩበት ይደረድሩ ነበር፣ እግዚአብሔርን ያመሰግኑበት ነበረ። ከኢትዮጵያ ነገስታትም የምናስታውሳቸው አሉና የሚደረድሩ ነገስታት አሉና ሴቶችም ወንዶችም ንጉሱም ንግስቲቱም የሚደረድሩ የኢትዮጵያ ነገስታት አሉ። ስለዚህ ጾታ የሚለየው ነገር አይደለም። ነገር ግን ምንድነው አሁን ከእድሜ ጋር ተያይዞ አብዛኛው የትልቅ ሰዎች ነው የሚለው ግንዛቤ ሊሰርጽ የቻለው የሚመስለን አብዛኛውን ጊዜ በገናን ስናስታውስ የበገና ዝማሬዎችን ስናስብ የሚመጡልን ትልቅ በበገና ትምህርት ላይ በበገና ድርደራ ላይ ትልቅ ስም ያላቸው ትልልቅ አባቶች አሉ። ለምሳሌ እነ መጋቤ ስብሐት አለማዋጋን የመሳሰሉ አሁንም በህይወት ያሉ ከ60 ዓመት በላይ በገና ሲደረድሩ ለዚህ ዘመንም እንዲሻገር ያደረጉ ትልልቅ አባቶች አሉና እነሱ ሲደረድሩ ስለነበረ በአብዛኛው በትልልቅ ሰዎች ዘንድ ብቻ ይደረደራል የሚለው ሀሳብ የመጣ ይመስለኛል። ነገር ግን እንግዲህ ትልልቅ ደርዳሪ የሚባሉ ከበፊት ነበሩ። ቤተ መንግስት ሄደው የሚደረድሩ ቤተ እግዚአብሔርን መተው እግዚአብሔርን የሚያመሰግኑ ትልልቅ ዘማሪዎች ደርዳሪዎች ነበሩና እንግዲህ በመሀል እህታችንም አንስተዋለች በመጥፋት ላይ እያለ የነበረ ነው እና በአንዳንድ በግለሰቦች ደረጃ ሲደረደርበት የነበረው ነገር አሁን በተለያዩ የሀገሪቱ ክፍሎች ላይ ማህበረ ቅዱሳን እንደ ተቋም 52 ማዕከላት አሉት እንደ ኢትዮጵያ። ከሀገር ውጭም ደግሞ ሌሎች ማዕከላት 7 ማዕከላት አሉት። ከሀገር ውጭም በሀገር ውስጥም በገና ስልጠናን እየሰጠ ይገኛል። ይሄም ምንድነው አንደኛው ከማህበሩ ተልእኮም አንጻር ነውና ማህበሩ የቤተ ክርስቲያን አገልግሎት ላይ ያለ ማህበር እንደመሆኑ መጠን አንዱም የበገናን መሳሪያ በደንብ ማህበረሰቡ እንዲያውቀው ክብሩን ጠብቆ እንዲኖር ማህበረሰቡ ለበገና የሚሰጠውን ክብር እንዲጨምር በገናውንም እንዲያውቀው ወጣቶችን በመንፈሳዊ ህይወታቸውም
እግዚአብሔርን የሚያመሰግኑበት የተረጋጋ ማንነት እንዲኖራቸው ለማድረግ ለሀገርም ለቤተ ክርስቲያንም የሚጠቅም ትውልድ ለማፍራት በገና ትልቅ ሚና ስላለው ማህበረ ቅዱሳንም ይህንን ታሳቢ አድርጎ በማሰልጠን ላይ ይገኛል። ካሁን በፊትም ብዙ ሰልጣኞችን አሰልጥኗል። ሌሎችም ማዕከላት ከማህበረ ቅዱሳን ውጭም ያሉ ትልልቅ በበገና ላይ ትልቅ ስም ያላቸው ይሄ በገና ወደዚህ ትውልድ እንዲሻገር ያደረጉ እነ መምህር ሲሳይ በገና የመሳሰሉ ትልልቅ አባቶች አሉ። አርአያ የሚሆኑን እኛም በገናን ስናስብ አርአያ የምናደርጋቸው ከነሱ የቀጠለ ነውና በዚህም በጣም ትልቅ ክብር ምስጋና የሚገባቸው ሰዎች ናቸው። እነዚህ ሰዎች አሁን ላይ ወጣቱ የበገና ትምህርትን ለመማር በጣም ትልቅ ጉጉት፣ ተነሳሽነት እያሳየ ይገኛል እና እንደኛ ማዕከልም በጣም በርካታ ዘማሪያን ካሁን በፊትም እንትን ብለዋል። አሁንም እየሰለጠኑ ይገኛሉ። በሌላውም ነውና ያን ነገር ተጠናክሮ መቀጠል አለበት። የሴት የወንድ የህፃን የአዋቂ ብለን የምንከፋፈለው ነገር አይደለም። በሁሉም የእድሜ ገደብ ያለ ሰው መደርደር ይችላል። ምክንያቱም እግዚአብሔርን የሚያመሰግነው ወይ ሽማግሌ ወይ ህፃን ብቻ አይደለም። ሁሉም ፍጥረት ሁሉ እግዚአብሔርን ማመስገን አለበት። ስለዚህ እኛም አንድን እግዚአብሔርን የምናመሰግንበት መንገድ ስለሆነ በገና ሁሉም በእድሜ ክልል ያለ ሰው መደርደር ይችላል። ጾታ አይለይም የሚለው ለመመለስ ነው። እግዚአብሔር ይስጥልኝ። መልካም እንግዲህ የማዕከሉ እንግዲህ የማህበረ ቅዱሳን ማዕከል በተለያዩ የሀገሪቱ ክፍል ይህንን የበገና ትምህርት እየሰጠ ነው የሚገኘው። እንግዲህ ወጣቶችም ለዚህ ተነሳሽ ሆነው እየሰለጠኑ ወጣት በገና ደርዳሪያን እየተፈጠሩ ነው ያሉት። ይህም ይበል የሚያሰኝ ነው። ነገር ግን በማዕከሉ የበገና ስልጠና የበገና ድርደራ ስልጠና ብቻ ነው የሚሰጠው ወይንስ ደግሞ ቅድም ያነሳናቸው የቤተ ክርስቲያኒቱ የዜማ መሳሪያዎች አሉ እንደ ማስንቆ፣ ክራር የመሳሰሉት አሉና በነዛስ ላይ ስልጠና ይሰጣል ወይንስ ደግሞ በበገናው ብቻ የተገደበ ነው? እግዚአብሔር ይስጥልኝ። እንግዲህ ማህበረ ቅዱሳን በቅዱስ ሲኖዶስ ፈቃድ የተቋቋመ ነው። 1984 ላይ ነው የተቋቋመውና የሚሄድበትም የአገልግሎት መስመርም ሆነ የሚሰጣቸው ስልጠናዎች የቤተ ክርስቲያንን ስርዓት የጠበቁ ቤተ ክርስቲያን የምታዘውን በቤተ ክርስቲያን መጻሕፍት ላይ ወይም ሕጎች ላይ የተቀመጡ ነገሮችን ጠብቆ የሚሄድ እንደመሆኑ መጠን ቅድም ወንድማችን የዘረዘራቸው 8 የዜማ መሳሪያዎች አሉ። በቤተ ክርስቲያን በ1986 በኢትዮጵያ ኦርቶዶክስ ቤተ ክርስቲያን የዜማ መሳሪያዎች ተብለው የተለዩ 8 መሳሪያዎች አሉ። ስለዚህ እነሱ ላይ ነው ትኩረት የሚያደርገው። ለምሳሌ አሁን ክራር እዚህ ውስጥ አይመደብም። ክራርን አንሰጥም። አሁን መሰንቆ እየሰጠን እንገኛለን ከበገናው በተጨማሪ። ይህም የሆነበት ምክንያት አንደኛው ምንድነው? በቤተ ክርስቲያናችን ትውፊት መሰረት በመሰንቆ፣ በዋሽንት፣ በበገና እግዚአብሔር እንደሚመሰገን ካሁን በፊትም የተቀመጡ ነገሮች አሉ። በታሪክም የምናነባቸው አባቶችም የሚነግሩ ነገሮች አሉና አንዳንድ ጊዜ ምንድነው የቤተ ክርስቲያን ላይ የነበሩ የዜማ መሳሪያዎች ወደ ዓለም ይወጡና እዛ ዓለም ላይ የተፈጠሩ ቤተ ክርስቲያን የማታውቃቸው የዓለም የዘፈን መሳሪያ ተደርገው እየተወሰዱ ስለሆነ ይህንንም አመለካከት በትውልዱ ላይ ለመቀየር እየሰራ ይገኛል። በገና አንዳንድ ሙከራዎችን ቢኖሩ ለዘፈን ለመጠቀም የሞከሩ አንዳንድ ግለሰቦችን ቢኖሩ በተደረገው ጥረት በተለያዩ አካላት ማህበራችንን ጨምሮ አሁን ክብሩን ጠብቆ የቤተ ክርስቲያን የዜማ መሳሪያ ብቻ ሆኖ ይገኛል። በዚሁ ማንሳት የምፈልገው አንዳንድ ጊዜ የበገናን ክብር የሚነኩ ለምሳሌ በወንበርነት አድርገው ባህል ምሽቶች ላይ የሚያስቀምጧቸው አሉ። እነሱ ባህል ብለው ያስተዋወቁ መስሏቸው፣ ነገር ግን የበገናውን ክብር የሚነካ ከቅድስት ቤተክርስቲያን አስተምሮ የወጣ አይነት አካሄድ ይታያል። ስለዚህ አንደኛም ያው በገናን ስናስተምርም እንደ ማዕከልም በሚሰጣቸው ስልጠናዎች ላይ ይሄኛው አመለካከት እንዲቀረፍ በሚል ነው። አሁን መሰንቆም ቢሆን በማህበረሰባችን ውስጥ የሚታሰበው ነገር ምንድነው? የአዝማሪ የዘፈን ተብሎ ነው የሚታሰበው። ነገር ግን እያንዳንዱ የበገናውም ሆነ የመሰንቆ የአካል ክፍሎች ጭምር ትልቅ ምስጢር ያላቸው ከቤተ ክርስቲያናችን ስርዓት ጋር የሚሄዱ ናቸውና የቤተ ክርስቲያን መሳሪያዎች እግዚአብሔር የሚመሰግንባቸው መሳሪያዎች የነበሩ ስለሆኑ እነዚህን ነገሮች ማስቀጠል፣ ለትውልዱ ማስተዋወቅ፣ የቤተ ክርስቲያን የዜማ መሳሪያዎች ምንድን ናቸው የሚለውን ነገር ማህበረሰቡ እንዲያውቅ ትልቅ ስራ እየተሰራ ይገኛል። እንደ ማዕከላችን ለጊዜው እያስተማርን ያለነው በገናና አሁን መሰንቆ የተጀመራለ፣ ወደፊት ደግሞ ዋሽንትም እንደምናስቀጥል ተስፋ እናደርጋለን።
እናመሰግናለን። አሁንም ቆይታችሁን ክቡራትና ክቡራን ተመልካቾቻችን ከጌዲዮ ቴሌቪዥን ጋር እንድታደርጉ እንጠይቃለን። ልዩ የበዓል ፕሮግራሞቻችንን ወደ እናንተ እያደረስን እንገኛለን። ሌላኛው ወጣቱ የበገና ደርዳሪ ዲያቆን አማረ ደግሞ እንደዚሁ ከሌሎች ጓደኞቹ ጋር በመሆን ከኛ ጋር የትንሳኤ በዓልን እንዲህ በአማረ መልኩ እያከበረ ነው የሚገኘው። ወደ ዲያቆን አማረ እመለሳለሁ። እንግዲህ ዲያቆን አማረ አንድ ሰው በገናን ለመጫወት በበቂ ሁኔታ ይጫወታል ወይም ደግሞ ይዘምራል ለማለት ምን ያህል ጊዜ መሰልጠን አለበት? እሺ እግዚአብሔር ይስጥልን። አንድ በገና ደርዳሪ ወይም ተጫዋች ወይም ደግሞ እህትም ወንድም ሊሆን ይችላል ብቁ ሆኖ መደርደር የሚችልበት ጊዜ በነገራችን ላይ ብዙ አባቶች ሲናገሩ እንሰማለን። እድሜ ልክ ቢደርደር በገና ጨርሶ ማወቅ እንኳን አይቻልምና በጣም ሚስጥርና ረቂቅ የሆነ ነው በገና መደርደር ማለት በአንዴ የሚቻል ነገር አይደለም። እንደ አንጻራዊ ግን እስካሁን እየተሰጠ ያለው ከ6 እስከ 9 ወር ወይም ደግሞ ከ1 እስከ 6 ወር ባለው ስልጠና የመጀመሪያ ዙር እየተሰጠ በአንጻራዊ ይደረድራሉ ተብለው የሚወሰዱ ሰልጣኞች በአብዛኛው ጊዜ የምንሰጣቸው የ6 ወር ስልጠና ይወስዳሉ። ነገር ግን በጣም ብቁ ሆነው የሚባለው ደረጃ አይደለም ያ ነገር። ምክንያቱም በገና ለ40 እና ለ30 ዓመት ደርድረው ኢቭን አናቀውም የሚሉ አባቶች አሉና እነዛ በተመለከትንበት ብቁ ሆነን የምንደርድርበት ጊዜ በጣም ረጅም ጊዜ ከበገና ጋር አንድ ላይ መቆየት አለብን። 6 ወር ተምረን ብቻ ብቁ ልንሆን አንችልም። ነገር ግን በገና ላይ አንድ ህግ አለው። በገና ደርዳሪ በቀን 2 ሰዓት ይደርድር ይላል። በየቀኑ ሁሌም 2 ሰዓት ላይ ቢደረድር ያው ለውጥ ያመጣል አንድ ደርዳሪና በተማረው ብቻ በ6 ወር ስልጠና ውጤታማ ሆኖ ሊቀጥል አይችልም። ምክንያቱም በገና ሙያ ነው። አንጻራዊ ከተውነው ይተወናል። ሁሌም ከበገና ጋር ከሆነን ግን ከኛ ጋር አዳፕት አድርጎ ከኛ ጋር የሚያድግ ነውና ማሳደግ የምንችለው ደግሞ በቀን 2 ሰዓት በገና ደርዳሪዎች ሁሉም እንዲደረድሩ ግዴታ ያስፈልጋል። ከዛ በኋላ ግን ብቁ የሚሆኑበት የራሳቸውን ክሎት በጨማሪ በቆጠራ ተብሎ ይቆጠራል። የመጀመሪያ የ6 ወር ስልጠና ቆጠራ ተብሎ የሚሰጣለ። ከዛ በኋላ አድቫንስ ተብሎ ከ6 እስከ 9 ወር አካባቢ የሚሰጣለ እና የአንድ አመት ቆይታ አካባቢ ላይ ጥሩ ደርዳሪ ሆነው የሚወጡበት በራስ ጥረት አድርገው የሚወጡበት ነገር ይገኛል። አመሰግናለሁ። መስፈርቱስ ምንድነው? አሁን መማር ለሚፈልጉ በርካታ የጌዲዮ ቴሌቪዥን ተመልካቾቻችን እንግዲህ በቴሌቪዥን መስኮት እኛን እየተከታተሉ ነው የሚገኙትና ከዚህ ፕሮግራም በመለስ በገና ለመማር ፍላጎት የሚያድርባቸው በርካታ ተመልካቾቻችን ሊኖሩ ይችላሉና መስፈርቱ ምንድነው? በገና ለመማር አንድ ሰው ወይም በገና ለመማር ቢፈልግ መስፈርቶቹ ማሟላት ያለበት ነገር ምንድነው? መጀመሪያ ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ መሆን አለበት። ምክንያቱም ይሄ የኢትዮጵያ ኦርቶዶክስ ቤተክርስቲያን የብቻ የሆነ የዜማ መሳሪያ በመሆኑ አንፃር መጀመሪያ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ መሆን ያስፈልጋል ማለት ነው። ሁለተኛ ደግሞ በገና ለመደርደር ስርዓት የሚባል ነገር አለ። በስነ ስርዓቱ ሲባል የእምነቱ የሚያዘው አለ። በገና ለምሳሌ መስፈርቶቹ ለመማር ቢያስብ አንድ ሰው መጀመሪያ በገናውን ለመማር ያነሳሳበት ምክንያትን አንድ ሰው ማወቅ አለበት። ምክንያቱም በገና ለምሳሌ እኛ እዚሁ ሚዲያ ላይ ሲታይ ወይም ደግሞ እየዘመሩ ሲታይ ታይቶ ብቻ ሳይሆን የበገና ጥልቅ ሚስጥሩን ምንድነው፣ በገና ሲደረድር ምንድነው የምናገኘው ጥቅም፣ ወይም ደግሞ በገና ብንደረድር በገና ብንማር ምንድነው ከኛ የምናገኘው ከእግዚአብሔርም በረከት ወይስ ምንድነው የምናገኘው የሚለውን መጀመሪያ ለይተን ማወቅ አለብን። ከዛ በዘለለ ህጎችን ማክበር ነው። በገና በነገራችን ላይ ስልጠና ላይ ህጎች አሉት፣ ብዙ ህጎች እና ህጎችን ማክበር ነው። ለምሳሌ አንድ ሰው በገና ለመመዝገብ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሆኖ ግን የአባልነት ወይም ደግሞ የደብራት የሰበካ ደብዳቤ ለመመዝገብ ያስፈልገዋል። ምክንያቱም ያ ነገር የተደረገበት ነገር ዋነኛ ነገሩ ምክንያቱም አንድ ሰው የመጣበትን ማወቅ አለብን፣ ምንጩን ከየት ነው የሚለውን። ለምሳሌ ከደብራት ሊሆን ይችላል። ከደብራት ደብዳቤ አስፎ መምጣት አለበት ማለት ነው። የመጀመሪያው ቅድመ መስፈርቱ ነው ይሄኛው። ከዛ በኋላ በሂደት ነው ወደ ውስጥ ሲገባ ህግጋቶችን እየተነገረው የሚሄድ ይሆናል ማለት ነው። በማዕከላችን እስካሁን ብዙ ሰልጣኞች ለማፍራት ችሏል። እሱም ከ1 እስከ 6ኛ ዙር ለማሰልጠን ሞክረናል። እስካሁን ከ1 እስከ 6 ዙር ያሰለጠናቸው ወደ ከ240 በላይ
ዘማሪያን አሰልጥነናል። በዛው መካከል ግን በጣም ብዙ ብለን የምንወስዳቸው እህቶቻችን ናቸውና ከወንዶች አንፃር እህቶቻችን በጣም በርከት ያሉ ናቸውና ከ240 በላይ መዘምራን አፍርተናል። አሁንም እያሰለጠናቸው እንገኛለን። 7ኛ ዙር እየሰለጠኑ ይገኛሉ። እነሱም ወደ ከ130 በላይ አካባቢ ተማሪዎች አሁን ስልጠና እየወሰዱ ይገኛሉ። እስካሁን ባለው ማዕከላችን በዚህ መልኩ እያሰለጠነ ይገኛል ማለት ነው። በጣም በርካታ መዘምራን ለማሰልጠን ችሏል ማለት ነው። አመሰግናለሁ። መልካም እንግዲህ ቆንጆ የበዓል ቆይታ ነበረ ያደረግነው። ክቡራትና ክቡራን በየቤታችሁ ሆናችሁ ፕሮግራሞቻችንን እየተከታተላችሁ የምትገኙ ተመልካቾቻችን አሁንም ቆይታችሁን ከጌዲኦ ቴሌቪዥን ጋር እያደረጋችሁ ስለሆነ እጅግ አድርገን እናመሰግናለን። እንግዲህ ፕሮግራማችንን እያጠቃለልን እንገኛለን። እንግዲህ ዛሬ የበገና ደርዳሪዎችን የበዓሉ እንግዳ አድርገን ጠርተናችሁ የበዓሉን ስላደመቃችሁልን እጅግ አድርገን እናመሰግናለን። እንግዲህ የመጨረሻውን ዝማሬ በእንግዶቻችን አማካኝነት ወደ ተመልካቾቻችን ወደ እናንተ የሚደርስ ነው የሚሆነው። ከቀሪ የጌዲኦ ቴሌቪዥን የበዓል ዝግጅቶቻችን ጋር አብራችሁ እንድትሆኑ የጋበዝኩኝ እኔ ከወዲሁ ሰናበታለሁ። መልካም የትንሣኤ በዓል ይሁንላችሁ። የዋለልን ውለታ ቸርነቱ እጹብ ፍቅሩ የጌታ የታተመው በልባችን ጽላት ሞትን ገድሎ የሰጠን ሕይወት በጥፋቱ ቢወጣ አዳም ከገነት ቃል ገባለት ዳግም ሊሰጠው ሕይወት ስለ ፍቅሩ አምላክ ፈጣሪ ሳለ ስለ ቃሉ በመስቀል ላይ ዋለ። መቼ ረሳ የዋለልን ውለታ ቸርነቱ እጹብ ፍቅሩ የጌታ የታተመው በልባችን ጽላት ሞትን ገድሎ የሰጠን ሕይወት በአይሁድ በጽኑ ተንገላታ የፍቅር አባት ክርስቶስ የኛ ጌታ ሥጋው ደክሞ ቅዱስ ደሙ ፈሰሰ ዕዳችንን በሞቱ ደመሰሰ። መቼ ረሳ የዋለልን ውለታ ቸርነቱ እጹብ ፍቅሩ የጌታ የታተመው በልባችን ጽላት
ሞትን ገሎ የሰጠን ሕይወት ስንጠላ እርሱ አብዝቶ ወደደ ስለ ፍቅሩ ሞትን ገድሎ አዳነን ባርነትን ኃጢአትን ከኛ ጥሎ ነፃ ወጣን በመስቀል ላይ ተሰቅሎ መቼ ረሳ የዋለልን ውለታ ቸርነቱ እጹብ ፍቅሩ የጌታ የታተመው በልባችን ጽላት ሞትን ገድሎ የሰጠን ሕይወት ሰላማችን የድንግል ማርያም ፍሬ ይገባዋል ምስጋናና ዝማሬ ስለ ፍቅሩ ስላረገልን ሁሉ ተቀኙለት ፍጥረታት ዝም አትበሉ መቼ ረሳ የዋለልን ውለታ ቸርነቱ እጹብ ፍቅሩ የጌታ የታተመ በልባችን ጽላት ሞትን ገድሎ የሰጠን ሕይወት